ቅድስትዬን እንዴት ተመለከታችኋት? አንጀቷን የራሱ በቃ እርር ዲብን ያደረገቻትን ማህሌትን በቃ አለ አይደለ ቢሆነ ቁጭቷን የተወጣችው። እናም እንደተመለከታችሁት እንግዲህ መድብል ደግሞ ያው ማህሌትን እንግዲህ ለቅድስት እያሳልፍ የመስጠቴ ስህተት ነው ወይስ እንዴት ነው? ራሴስ መቅጣት ነበረብኝ ወይ በማለትም እንግዲህ እንዳጣን እያማከራት ነበረ። ዳጣን ደግሞ ሲያማክራት በእርግጥ አወድ አደጋለሁ ግን ደግሞ ምንም ማድረግ አይቻልም ስትልም እንግዲህ ነግረዋለኝ። እናም እንደተመለከታችሁት እንግዲህ ማህሌት መድብል ሄዶ አናግሯት ነበረ ማለት እንግዲህ ቅድስትዬ በጣም ስሜታዊ ውስጥ ሆና እንግዲህ እጇ ላይ ሽቦ እንግዲህ እጇ ላይ ጠምጥማ ነበረ በቦክስ ስትመታት የነበረው በቃ የሆነ እልህ ውስጥ ገብታለች፣ ስሜት ውስጥ ገብታለች። በእርግጥ እንግዲህ ቅድስትዬ ስሜት ውስጥ ብትገባም በፍጹም አይፈረድባትም ማለት እንግዲህ አንድ ሰው በሰርጉ ቀን እንግዲህ ባሉን መነጠቅ ማለት ምን ያህል እንደሚያሳምም እንግዲህ ያን ያለ አይደለ ሁላችንም እናውቀዋለን። እናም እንግዲህ ማህሌት በሰርጓ ቀን ነው ባሏን እንግዲህ እንደዛ አድርጋ ፓራላይዝ እንዲሆን ያደረገችው ማለት ነው፣ በመድኃኒት ማለት ነው። እንግዲህ ህይወቱንም ራሱ እስከሚያሳጣት ድረስ የሚደርስ እንግዲህ መድኃኒት ነበር የተሰጠው። ግን ደግሞ አንዳንዴ የሆነ ትረፍ ያላት ነፍስ የሚባል አባባል አለና እና ብሩኬ በነገራችን ላይ በጣም ነው የሚያሳዝነኝ። ማለት የሆነ ከቀን ወደ ቀን የሆነ ለውጥ እንኳን ቢኖረው ትንሽዬ ለውጥ እንኳን ቢኖረው ብዬ ተመኘሁኝና መድብል እንግዲህን ማህሌትን ሲመለከታት ራሷን ስታለች፣ ቅድስትዬን ደግሞ ሲመለከታት በጣም እልህ ውስጥና ስሜት ውስጥ ገብታ ነበርና እቺ የተረገመች ራሷን ሳተች እንዴ ሲልም እንግዲህ በዚህ ጊዜ እንግዲህ ምንም አማራጭም ስለሌለው ቤት ደግሞ እንዳያችሁት ብሩኬ መድኃኒት አልወስድም ብሎ እንግዲህ አስቸግሮ መድብል በጣም ተናዶ ነበረ ከቤት የወጣው ማለት ነው። እና በቃ ቅድስትዬ አንቺ መረጋጋት አለብሽ፣ ስለዚህ ወደ ቤት መሄድ አለብሽ፣ ብሩክ ምናምን እየፈለገሽ ነው ይላታል ማለት ነው። ምን ነው አመመው እንዳለች አይ አላመመው ደህና ነው፣ ግን ብቻ ሂጂ አንቺም ራስሽን አረጋጊ ይላታል። እና ደግሞ በዚህ ነገር ውስጥ ማህሌትን ከዚህ እንዳትለቃት መድብል ከለቅካ ግን ትለዋለች ማለት ነው። እና ግን በመጀመሪያ ኦኬ እየፈለገሽ ነው ምናምን ሲላት ነገርከው እንዳለችው እንደምን ሆነሽ ነው ቅድስት? ይሄ ምን የሚነገር ሆኖ ነው ለብሩክ የምነግረው ሲልም አዎ መስማት የለበትም ከሰማም ህይወቷን እስካሳጣት ነው እንጂ መስማት ያለበት ከዛ ወዲህ መስማት የለበትም ስትልም እንግዲህ ትነግረዋለች። ቅድስትዬ ግን በዚህ ውሳኔሽ ብሩክም ጣልቃ መግባት ያለበት አይመስልሽም ሲልም እሺ ችግር የለውም ግን እቤት ሄጄ አስብበታለሁ ትለዋለች ማለት ነው። ከዛ በዚህ ጊዜ እሺ በቃ ምናምን ትልና ቅድስትዬም እንግዲህ እንዳያችሁት ወደ ቤት ትመጣለች ማለት ነው። እና ወደ ቤት ስትመጣ እንግዲህ እንዳያችሁት ብሩኬ እንግዲህ በጣም ተክዟል። በዛ ላይ ደግሞ ኤደንም አብረው ተቀምጣለች እና አብረው ተቀምጣ እንግዲህ ምንድን ነው ኤደን ማለት ያመመው እንዲ ብሩኬን ምናምን ስትለው አይ አላመመው ማለት መድኃኒት አልወስድም ብሎ አስቸግሮን ነው፣ መድብል ራሱ በጣም ተናዶ ነው ትቶት ሄደው ስትልም እንግዲህ ትነግራታለች ማለት ነው። እና በዚህ ጊዜ እንግዲህ እንደዚህ ስትላት ቆይናና ብሩኬ ለምንድን ነው እንደዚህ የምታደርገው? ለምንድን ነው እንደዚህ ተስፋ የምትቆርጠው? ይኸውልህ ይሄ ቤት እኮ አንተ ስትኖር ነው እንጂ አንተ ከሌለህ እኮ ጨለማ ነው። አየኸው ተመልክተው እስቲ ደግሞም እንደዚህ ስታደርግ ይኸውልህ አንተ ተስፋ ስታጣ እኔን ነው እንጂ እኔን ትጎዳኛለህ። ስለዚህ እባክህን ተስፋ አታሳጣኝ ስትልም እንግዲህ ትነግረዋለች ማለት ነው። እንግዲህ ከኤደንም ጋር ሆኖ ዛሬ ጎንበስ ብንል ነገ ቀን አለ፣ ስለዚህ ለሁሉም ጊዜ ያለው በማለትም እንግዲህ ያው በዚህ ክም ብለው እንግዲህ ብሩኬን ያጽናኑታል ማለት ነው። ስለዚህ ብሩኬ መድኃኒት መውሰድ አለብክ፣ ስለዚህ ይሄንን ችግር እኔ እናንተ ተጋፍጠን ማለፍ አለብን ስትልም ትነግረዋለች። በዚህ ጊዜ እሺ በቃ ይልና እንግዲህ መድኃኒቱን ይወስዳል ማለት ነው። ከዚ ኤደን አንቺ ስጪ መድኃኒቱን ትንና ትሰጣታለች ማለት ነው። በዚህ ጊዜ እንግዲህ ኤደን ምን አለች እንዴ ቅድስቴ እኛን እኮ እስካሁን እኮ አልወስድም ብሎን ነበር፣ አንቺን ስትይው ባንዴ ይሻለ ምናምን ስትልም እንዴ እኔ እኮ የልቡ ምት ነኝ፣ እኔን እሺ ካላለ ማንን እሺ ሊል ነው ስትልም እንግዲህ ከምሳሌ እች ቅድስትዬና ኤደን እንግዲህ እያወሩ እንትን ይላሉ እና ማለት እንግዲህ ቅድስትዬ መድኃኒቱን ከሰጠችው በኋላ የሆነ በርከክ ብላ የሆነ እያወራችሁ ነበረ ማለት ነው። እና እያወራችሁ ባለበት ጊዜ ላይ ሌላው እንግዲህ መድብል እንዳያችሁት መስች መሀሌት ማለት ነው
አንቺ የተረገምሽ አመኘሽ ነበረ ከኋላ የከዳሽኝ አንድ አለኝ ያልኩትን ወንድሜን ያሳጣሽ ሲልም እንግዲህን ይነግረዋል ማለት ነው። ስለዚህ እንደ ቋንጣ ዘልዘል እንደ ቋንጣ ነው የምዘለዝልሽ አለቅሽም ሲልም እንግዲህ የዛተባት ባለባት ጊዜ ላይ አይ ከዚህ በላይ ምንም ነገር እንድታደርገኝ አልፈቅድልህም አለች። አልገባኝም አሁንም በካሊብ ላይ እየተማመንሽ ነው እንዳለት አይ እንደዛ አይደለም ስትልም ትነግረዋለች። እኔ ጋር የሆነ ካርድ አለ በማለትም ትነግረዋለች። በነገራችን ላይ ማህሌት የሆነ ችግር ውስጥ ብትገባ የሆነ የምታመልጥበት ነገር አለ። የሆነች አስማት ነገር ነው በቃ የሆነ ወይ ማስረጃ የሆነ ከሰው ጋር ስትጋፈጥ ከኋላ አንድ ማስረጃ ይዛ ነው እንጂ ዝም ብላ አትጋፈጥም። እናም እንዳያችሁት እንግዲህ ምንድን ነው እስቲ ሌው ውስጥ ያንን ካርዱን አጓጓሽኝ ቆይናና አሁንም እኔን ሞኛ አድርገሽ ነው እንደምታይኝ አሁንም የምሸወድልሽ ነው እንደሚመስልሽ እያለም መድብልም እንግዲህ በጣም እየተናደደባት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ማህሌትም ከዚህ ቀን አድርገኝና ይልቅ መደራደር አለብን እንደራደር፣ ያ መደራደሪያ ደግሞ ለአንተ ይጠቅምሃል ስትልም እንግዲህ ነግረው ነበረ። እንግዲህ እዚህ ጋር በድጋሚ መድብል መሳሳት የለበትም ብዬ ነው የማስበውና ምክንያቱም ከአሁን በፊትም እንግዲህ እንዳያችሁት አግቷት ነበረ። ከአንድም ሁለቴም እንግዲህ አግቷት ምንም ነገር ቅጣት ሳይሰጣት ነው እንግዲህ በምህረት ማለት የሰደዳት ማለት ነው። እና ካነሳት በኋላ እንግዲህ አውቃለሁኝ አንተ መልካም ሰው ነህ፣ አንተ መልካም ልብ አለክ እና ከአንድም ሁለቴም በይቅርታ ምረኸኛል እያለችም ትነግረዋለች። ማህሌት ይኸውልሽ መቼም አሁንም በድጋሚ በይቅርታ ያልፈኛል ብለሽ አስበሽ ከሆነ መቼም ቢሆን እንዳታስቢው፣ መድብልን አታውቂውም ማለት ነው። ያንን አውሬ መድብሉን አታውቂውም ማለት ነው። ስለዚህ ያንን ማንነቴን አውጥቼ ነው የማሳየሽ ሲልም እንግዲህ ይነግራታል ማለት ነው። አውቃለሁኝ ይቅር እንደማትለኝ አውቃለሁኝ። እኔም ይቅርታ እየጠየቅኩ አይደለም፣ ግን ብቻ እንድንደራደር ነው የምፈልገው። ምንድነው መደራደራሽ? እስቲ ንገሪኝና እስቲ ልስማው ይላትም እንግዲህ አይ ዝም ብዬም አልነግርህም ማለት ከዚህ ከጨለማ ህይወት እንድታወጣኝ ይፈልጋለሁ ትለዋለች ማለት ነው። እናሱ ምንድነው የወንድምህ ብቸኛ ተስፋዋ እኔ ነኝ ትለዋለች። ከዛ በዚህ ጊዜ በጣም ይናደዳል። ቆይ አንቺ እየቀለድሽብኝ ነው እንደ ብሎ አንገቷን እንግዲህ ያንቃታል ማለት ነው። አይ በፍጹም እየቀለድኩብህ አይደለም፣ እመነኝ፣ እየቀለድኩብህ ሳይሆን የወንድምክ መድኃኒቱ እንግዲህ በደም ውስጥ የተሰራጨውና ፓራላይዝ እንዳደርገው እንግዲህ ያደረገው መድኃኒት እሱን የሚያድን መድኃኒት ብቸኛዋ የማድነው ወንድምህን እኔና እኔ ብቻ ነኝ ስትልም እንግዲህ ትነግረዋለች። እና በዚህ ጊዜ እንግዲህ መድብልም እስቲ ንገሪ ምንድን ነው ምናምን ሲላትም እንግዲህ እሷም ከእንግዲህም በኋላ ላትከታተለኝ ቃል ትገባልኛለህ፣ በምሳሌ ቃል ግባልኝ ትለዋለች። የምሳሌን ስም አታንሽ ብዬሻለሁ ሲልም እንግዲህ ይጮህባታል ማለት ነው። እና እንደዛ የሆኑ ባለበት ጊዜ ላይ እንግዲህን ሌላው ኤደን እንግዲህን ወደ ገበያ ልካት ነበረ ማለት ነው። ምች ማነች ማለት ነው። እና ዳጣዬ እንግዲህ ከቤቷ እየመጣች ባለበት ጊዜ ላይ ጎዳና ላይ ይገናኛሉ። እንግዲህ ትጠራትና ወደ ትየሽ ነው ስትላትም ቅድስትዬ ወደ ገበያ ላይ ካይ ነው ትላታለች ማለት ነው። ከዛ ነው እሺ በቃ ግን ምን ትገዥልኛለች ስትላትም ቆይ አንቺ ያለ ቡባት እንቀሳቀሽም ማለት ነው እንደ ስትላትም እንዴ እና ታዲያ ዝም ብዬ ከአንቺ ጋር ስዞር ልውል ነው እንደ ስትላትም ሂጂ በቃ ትላታለች። እንዴ ምን ችግር አለው ካሮት እንኳን ልግዛልሽ አትይም ስትልም ከዛ ትስቅና ካሮት በቃ እኔ እሺ እገዛልሻለሁ ትልና ተያይዘው እንግዲህ ወደ ገበያ ይሄዳሉ። ሌላ አሁን ላይ እጅና ጓንት የሆኑ ኤደንና ይቺ አለምና ምሳሌ ናቸው። ፊልም አይተው እንግዲህ ወደ ሳሎን ሲመጡ ቅድስትዬ እንግዲህ ከሄደችበት ተመልሳ መጥታለች እና አለምን እንግዲህን ምን ትላለች? ይህንን ቤት አደራ ብሩኬንም አደራ ብላ እንግዲህን ወደ ሆነ ቦታ መሄድ አለብኝ ትላታለች። ቆይ ግን ወደ ነው የምትሄጁ ምናምን ስትላት እንግዲህ አይ መድብል የሆነ እቃ ተቀበይ ብሎኝ ነው በማለትም እንግዲህ ትነግረዋለች ማለት ትነግራታለች። በቃ እንደዛ ከሆነ ትልና እንግዲህ ያንን ቤቱንም ሁሉንም ነገር አደራ ሰጥታ ቀጥታ እንግዲህን ቅድስትዬ ወደ ማህሌት ነበር ይሄደቻለች። እና አስቀድሞ እንግዲህን ያው እንዳያችሁት ደግሞ ያው ማህሌት እንግዲህን ብሩክን የማድነው እኔና እኔ ብቻ ነኝ ብላ ተስፋው እንግዲህን ለመድብል ጥቆማ ሰጥታ መድኃኒቱ የት እንደሚገኝ እንግዲህ ነግረዋለች። እንግዲህ መድብል ደግሞ ያንን መድኃኒት እንግዲህ ማምጣት አለበት። መድብል እዚህ ጋር እንግዲህ ማህሌትን መጀመሪያ ለቋት ነው መድኃኒቱን ሊያመጣ ሄደው ወይስ በፍጹም ያ መድኃኒት መስራትና ለመስራቱን ሳያረጋግጥ ማህሌትን ከለቀቃት የምር በቃ ይሄ
ሞኝነት ነው ብዬ ነው የማስበው። መጀመሪያ መድኃኒቱን አምጥቶ ከዛ ቸክ አድርጎ ያ ሰው እንግዲህ በብሩኬ ላይ ለውጥ ካለው ነው እንጂ መሀሌትን መልቀቅ ያለበት እንቱ ዝም ብሎ በፍጹም መልቀቅ የለበትም ብዬ ነው የማስበው። እና መድብል እንግዲህ ቀጥታ ለዳጣ ደውሎላን ነበረ። እንግዲህ ዳጣም ትመጣለች ከሄደችበት ከእናናም ተፈጥሮ ነው አንተ እንደዚህ ስታጣድፈኝ እየጠራኸኝ ምናምን ትለዋለች። ይኸውልሽ ዳጣ አዳምጪኝ፣ አንቺ ከዚህ ከቅድስትዬ ጋር ሆኜ እኔ ወደሆነ ቦታ ሂጄ መምጣት አለብኝ። አብረሻ እኮ ነሽ ስታጽናኛት ተቀመጭ ምናምን ይላታል። ከዛ ምንድን ነው ምን ተፈጥሮ ነው ማለት መሀሌት ህይወቱ አለፈ እንዴ ምናምን ትላለች። አይ ለምንድን ነው የምታስጨንቂ ዳጣ፣ በቃ ጠበቅ ብላ ከጠየቀችሽ ከአክዓብ የሚባል ጓደኛ አለ። እሱ ወደ ውጭ ሀገር ልሄድ ስለሆነ እሱን ሊሸኝ ሄዷል ብለሽ ይህንን ብቻ መልስ ስጭ፣ ሌላ ምንም ነገር መልስ እንዳትሰጭ ምናምን ይላታል። እሺ በቃ ፒስ ምናምን ትልና ትሄዳለች። እንግዲህ ቅድስትዬ እንዳያችሁት እዛ ቦታ ላይ ስትሄድ መሀሌት የለችም። መሀሌትን እንግዲህ ስታጣት በጣም ከሚባለው በላይ በቃ እዛ ቦታ ላይ ስታጣት በፍጹም በቃ ልታደርገው አትችልም። መድብል ይሄንን ነገር ካደረግከው እንቆራረጣለን እያለች እንግዲህ በጣም በጮክ ባለ ድምፅ እንግዲህ እየጮከች ነበረ ማለት ነው። እንግዲህ ይህን እንዳያችሁት መድብል እዛ ቅድስት ማለት የመሀሌት ያለችበት ቦታ ላይ እንግዲህ ደርሶ መድኃኒቱን እንግዲህ አግኝቶታል ማለት ነው። እንግዲህ መድኃኒቱ ይሰራል ብለን ተስፋ እናደርጋለን። እንግዲህ ቅድስትዬ ወደ ቤት መታ እንዳያችሁት በጣም እየተናደደች እየጮኸች ነበረ ማለት ነው። እንግዲህ ማለት ዳጣ ለራሱ አምነሻል ምናምን ስትላት አይ በትንሹ አለች። ምን አይነት ነገር ነው ፊቱ ላይ ያየሽበት ስትላትም አይ ማለት መሀሌት ህይወቷ ሲያልፍ አይቀርም ስትላታለች። እና ውዶች ይህንን ይመስል ነበር ምሳሌ ድራማ። መልካም ቆይታ። ባይ ባይ።